በቅጥረኛው እሸቱ መለሰ በኩል ለተለቀቀው የአገዛዙ ቤተ ክህነት ነውረኛ የአትናገሩን መግለጫ የተሰጠ መልስ። ከ4 ቀናት በፊት ጉደኛው ፈጣጣውና እፍረተ ቢሱ የአገዛዙ ቤተ ክህነት ራሱን ለከፈለው ሁሉ በሚያከራየው ነውረኛና ጥቅም አሳዳጅ እሸቱ መለሰ በኩል አባቶችን መሳደብ ኖርማል አይደለም በሚል ርዕስ እፍረት የሚባል ነገር ጨርሶ የማይታይበትንና እጅግ አይን አውጣነት ጎልቶ የሚታይበትን መግለጫ ማውጣቱ ይታወቃል። ያው እሸቱ መለሰ ማለት ከሃይማኖቱ ጋር በእጅጉ በሚቃረን መልኩ እስላሞች እንኳን ሳይቀሩ ራሱን እንደ አንድ የእስልምና አማኝ አድርጎ ለእስልምና ፕሮሞሽን እንዲሰራ ያደረጉት የመጨረሻ ወራዳና ሆዱን ብቻ አምላኪ የሆነ ወይም ጥቅምን ብቻ አሳዳጅ የሆነ ሰው ነው። የአገዛዙ ቤተ ክህነት ሰው ፈልጎ ቢያጣ ይህንን ወራዳ ሰው አገኘና በእርሱ በኩል ነውረኛ መልእክቱን አስተላልፏል። ታስታውሱ እንደሆነ በጥቅምቱ የሲኖዶስ ተብየው ስብሰባ መግለጫ ላይ አባቶችን ለሚሳደቡ ሰዎች የመጨረሻ ማስጠንቀቂያ እንሰጣለን፣ ከዚህ በኋላ የሚሳደብ ቢኖር ጉዳዩን ወደ ሕግ የምንወስደው መሆኑን እናሳስባለን የሚል ማስጠንቀቂያ ሰጥተው ነበር። ማስፈራሪያቸውን ማንም ከቁብ እንዳልቆጠረው የተረዳው ይሄው ነውረኛና እጅግ ፈጣጣው ያገዛዙ ቤተ ክህነት እስኪ በእሸቱ መለሰ በኩል መልእክቴን አስተላልፌ ልሞክር ብሎ ይህንን እጅግ ነውረኛ እጅግ ፈጣጣና እጅግ እፍረተ ቢስ የሆነን መግለጫ አዘጋጅቶ በእሸቱ በኩል ወደ ህዝቡ አድርሷል። እነዚህ ሰዎች እውነተኛ እረኛ ቢሆኑ ኖሮ እንኳንና በብስጭትና በንዴት አትስደቡን፣ አትንቀፉን፣ እንከሳለን እያሉ ያስፈራሩ ይቅርና የጌታን ቃል አስበው በመሰደባቸው፣ በመዋረዳቸው፣ በመነቀፋቸው ደስተኛ በሆኑ ነበር። ምክንያቱም ጌታ ለደቀ መዛሙርቱ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና ማቴዎስ 5:11-12 ይላልና ነው። እነሱ ግን የጌታ አገልጋዮች ሳይሆኑ የጠላት ቅጥረኞች በመሆናቸው የሚፈጽሙት ተግባር ሁሉ ከቃሉ በተቃራኒ ነው። በዚህም ምክንያት ቤተክርስቲያንንና ቅዱሳንን የሚሳደቡትንና ለማዋረድ የሚጥሩትን መናፍቃንንና ከሃዲያንን አንዳችም ነገር ሲያደርጉ ታይተውና ተሰምተው አያውቁም። ጭራሽ እንዲያውም በተለያየ መንገድ ያበረታታሉ። በዚህ የክህደት ተግባራቸው የሚነቅፋቸውን ተቆርቋሪ ወገን ግን እንከሳለን፣ ምንንትስ እያሉ ያስፈራራሉ። ልብ ብላችሁ አስተውላችሁ እንደሆነ ይሄ የጠላት ቅጥረኛ የሆነው አገዛዝ ከያዘው ቤተክርስቲያንን የማፍረሻ ስትራቴጂ ውስጥ አንዱና ዋነኛው ነውረኛና ርኩስ ሰዎችን በቤተክርስቲያን ውስጥ ከታች እስከ ላይ በማስቀመጥና ነውረኛና የረከሰ ስራ በማሰራት ክብረ ክህነትን አስነውሮ ምዕመናን ቤተክርስቲያንን እንዲጠሉ፣ ከቤተክርስቲያን እንዲርቁ፣ ሃይማኖታቸውን እንዲጥሉ የማድረግ ስልትን ተከትሎ ሲሰራ መቆየቱና እየሰራም መሆኑ ግልጽ ነው። አገዛዙን እንዲህ እንዲያደርግ የሚያዙት የአውሬው አገልጋዮች ወይም የጥልቁ ማህበርተኞች በምዕራቡ ዓለም ህዝቡን ከእምነት እንዲርቅና እንዲወጣ ያደረጉት በዚህ መንገድ መሆኑ ይታወቃል። እጅግ አስገራሚው ነገር የአገዛዙ ቤተ ክህነት ታዲያ በዚህ መግለጫው ምን አደረገላችሁ መሰላችሁ? ይህንን የአገዛዙን ጸረ ቤተክርስቲያን ነውረኛ ተግባርን ለቤተክርስቲያን በመቆርቆር አገዛዙንና ቤተ ክህነት ውስጥ ያሉ የአገዛዙን ቅጥረኞች ነውረኛ ተግባራትን ለሚያወግዙትና ለሚቃወሙት ወገኖች በመስጠት ስማችንን በክፉ የሚያነሱ አካላት ይህንን የሚያደርጉት
ህዝበ ክርስቲያኑ ቤተክርስቲያንን እንዲጠላ፣ ቤተክርስቲያን ላይ ተስፋ እንዲቆርጥ፣ ሃይማኖትን እንዲጥል ለማድረግ ነው በማለት ብሌም ሽፍት የማድረግ ነውረኛ ስራ ለመስራት ከፍተኛ ጥረት ሲያደርጉ ታዩዋቸዋላችሁ። አይገርማችሁም ወገኖች? የጠላት ክፉ ማለት እንዲህ አይነቱ ጠላት ነው። በእናንተ ላይ ክፉ ስራ ሰርቶ ሲያበቃ እንደገና ደግሞ ያንን ነገር ያደረገው እናንተ ተበዳዮቹ እንደሆናችሁ አድርጎ እናንተኑ በመውቀስ በቁስላችሁ ላይ እንጨት የሚሰድ ጠላት የመጨረሻው ክፉ ጠላት ነው። አገዛዙ ይህንን ስልት ለአስተዳደር ዘይቤው ሲጠቀመው ታዩታላችሁ። ክፉ የተባለን ስራ ሁሉ በህዝብ ላይ ይሰራና ሲያበቃ እንደገና ደግሞ በራሱ በተበዳዩ ህዝብ ላይ በማላከክ ህዝቡን ለመውቀስ ሲጥር በተደጋጋሚ ትመለከቱታላችሁ። ይህንን ነውረኛ ስራ ነው የቤተ ክህነት ቅጥረኞቹም በምዕመናን ወይም በቤተክርስቲያን ላይ እየፈጸሙት ያሉት። እስኪ እግዚአብሔር ያሳያችሁ። ቤተ ክርስቲያንን የሙስና መናኸሪያ በማድረግ በኑፋቄ ማዕበል በማናወጥ ኢቀኖናዊ ተግባራትን በመፈጸም ክብረ ክህነትን የሚያዋርዱ ነውሮችንና ርኩሰቶችን በመፈጸም ወዘተረፈ ቤተክርስቲያንን የሚያጠፋ ስራ እየሰሩ ያሉት እነሱ ራሳቸው ሆነው እያለ ክርስቲያናዊ ግዴታቸውን ለመወጣት በእግዚአብሔር ቤት ውስጥ ለምን እንዲህ አይነቱ ነውር ይፈጸማል ብለው እነኚህን የርኩሰት ተግባራቶቻቸውን የሚቃወሙትን ወገኖችን በቤተክርስቲያን ላይ እየደረሰ ላለው ጉዳትና ጥፋት ተጠያቂ ለማድረግ ጥረት ማድረግ ይሄ የመጨረሻ ህሊና ቢስነትና ፈጣሪ ይቅር የማይለው ኃጢአት ይመስለኛል። ሰዎቹ ከኃጢአታቸው ብዛትና ክፋት የተነሳ ተስፋ የቆረጡ በመሆናቸው ነው እንግዲህ በዚህ ደረጃ ሊከፉና ጨርሶ እፍረት የሚባል ነገር የማይሰማቸው ሊሆኑ የቻሉት። እኔ በግሌ እንዲህ አይነቱ ከንቱ የአገዛዙ ቤተ ክህነት ሰዎች ወቀሳ ለቤተክርስቲያን ያሰቡ በመሰሉ ሰዎች በኩል በተደጋጋሚ ደርሶኛል። አንዴ እንዲያውም እንኳን አባቶችን ማንንም ቢሆን መሳደብ ማዋረድ አይገባም፣ እኔም ካህናትን ተሳድቤና አዋርጄ አላውቅም በሚል ርዕስ ለሚቀርብብኝ ወቀሳ የመልስ ጽሑፍ እስከ መጻፍ ድረስ ደርሼ ነበር። ከዚያም በፊት እንደ የቤተክርስቲያን ልጅነቴ በመጽሔቶችና በድረገጾች በጻፍኳቸው ጽሑፎች ላይ እነዚህ የመንጋው እረኛንን የሚሉ የጠላት ቅጥረኞች መንጋውን እያስበሉ ላሉበት የክህደት ስራቸው ልዑል እግዚአብሔር በነቢዩ ኢሳይያስ በኩል ለካህናቱ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለመበለቲቱም ተሟገቱ ኢሳይያስ 1:12-16 ብሎ ላስተላለፈው ቅዱስ ቃሉ በመታመን አይደለምና ለመንጋው ለአንዲት ምእመን መብትና ጥቅም እንኳ ሲል ጨካኟን ንግስት አውዶክሲያን በመጋፈጥ ዋጋ የከፈለውን ዮሐንስ አፈወርቅን ለአንድ ናቡቴ ለተባለ የግፍ ሰለባ ሲል ንጉሱን አክዓብንና ንግስቲቱን ኤልዛቤልን በድፍረት የገሰጸውንና የእግዚአብሔርን የፍርድ ቃል በእነርሱ ላይ የተናገረውን ቆራጡን የእግዚአብሔር ሰው ነቢዩ ኤልያስን ለሀገር ለወገን ለቤተክርስቲያን ሲሉ ጨካኙንና አረመኔውን ፋሽስት ጣሊያንን ፊት ለፊት የተጋፈጡትን ሰማዕቱን አቡነ ጴጥሮስንና ሌሎች ብዙ እውነተኛ አባቶቻችንን በማንሳት የዘመናችን አባቶች ነን ባዮች የእግዚአብሔር አገልጋዮችና የመንጋው እረኛ ነን ካሉ መሆን የሚጠበቅባቸው እንደነዚህ ቅዱሳን አባቶች መሆኑንና እንደነሱ ካልሆኑና መንጋውን የሚያስበሉ ምንደኞች ከሆኑ ግን አባቶች ነን የማለት የሞራል ብቃት እንደሌላቸው አውቀው አባቶች ነን የመንጋው ጠባቂ ነን እንዳይሉ አበክሬ ስገስጽ ቆይቻለሁ። እነሱ ግን እፍረት የሚባል ነገር የሌላቸው በመሆናቸው ጭራሽ ነውረኛ የክህደት ስራቸው ለከት ባጣበት በዚህ ዘመን የፈለግነውን አይነት ነውር ርኩሰትና ክህደት በቤተክርስቲያን ላይ ብንፈጽምም ማንም አይናገረን፣ እኛ ግን እንደፈለግን እንጨማለቅ። ሌባም እንሁን፣ መናፍቅም እንሁን፣ አመንዝራም እንሁን፣ ቤተክርስቲያንን በዘር እና በጎጥ ከፋፍለንም እናፈርሳት፣
ብቻ የፈለግነውን ነገር እናድርግ፣ ማንም አይናገረን የሚል እጅግ ነውረኛ እፍረተ ቢስ ወይም የሌባ አይነ ደረቅ አይነት መግለጫ በዚሁ በእሸቱ በተባለው ሰው በኩል አውጥተው ቁጭ አሉ። የገረመኝ ነገር ምዕመናን እስከ ሞት ድረስ ታምነው ቤተክርስቲያንን የመጠበቅ ኃላፊነትና ግዴታ ከፈጣሪያቸው የተጣለባቸው መሆኑንና ይህንን ባያደርጉ ደግሞ በፈጣሪ ዘንድ የሚጠየቁ መሆኑን እንኳ እነዚህ የጥፋት ልጆች ፈጽሞ የማይገነዘቡና መገንዘብም የማይፈልጉ መሆናቸው ነው። ሌላው አስገራሚው ነገር ደግሞ ሰይጣንም ለተንኮሉ መጽሐፍ ይጠቅሳል እንዲሉ እነርሱም ለተንኮላቸው የሰሜን አፍሪካንና የአውሮፓ አብያተ ክርስቲያናትን የውድቀት ታሪኮች ለራሳቸው በሚመች መልኩ ጠምዝዘው እና አጣመው በመጠቀም ለቤተ ክርስቲያን መቆርቆር፣ አጥፊዎችን መታገል ተገቢ አለመሆኑንና ቤተ ክርስቲያንን የሚያፈርስ ተግባር መሆኑን ሊናገሩ መሞከራቸው ነው። እንዴትም ቢሆን ግን በተቆርቋሪነት ስሜት የአንድ ተቋምን ችግር ለመቅረፍ መንቀሳቀስ ጎጂና ተቋሙን የሚያፈርስ ተግባር ሊሆን እንደማይችል ማንም ጤነኛ አእምሮ ያለው ሰው ሁሉ በቀላሉ የሚረዳውና የሚገነዘበው ሀቅ ነው። ይልቅስ ቤተክርስቲያንን ሊያፈርሳት የሚችለው የቤተክርስቲያን ጠላት ቅጥረኞች በተሰጣቸው የጥፋት ተልእኮ መሰረት ቤተክርስቲያንን ለማፍረስ ገጀራና ጦር ይዘው በቤተክርስቲያን ላይ በዘመቱ ጊዜ በዝምታ የታዩ እንደሆነና ተቆርቋሪ የሚባል አካል የጠፋ ጊዜ ነው። እንደነዚህ ያሉ ተግሳጽና ዘለፋ የሚገባቸው ሰዎች ሲኖሩ ቅዱስ ጳውሎስ ምን ይላል መሰላችሁ? ዝለፍ፣ ገስጽ፣ ምከርም። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ ይላል። ካህንነት ማለት በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 3 እስከ 12 እና በቲቶ ምዕራፍ 1 ቁጥር 7 ላይ እንደተገለጠው ያለ ነውርና ያለ ነቀፋ ሆኖ እረኝነት፣ አገልጋይነት፣ አርአያነት፣ ምሳሌነት ማለት እንጂ ምንም ይስራ ምን ያለ መከሰስ፣ ያለ መወቀስ፣ ያለ መጠየቅ፣ ያለ መገሰጽ፣ ያለ መዘለፍና ያለ መቀጣት ከለላና እንደፈለጉ የመሆኛ ከለላ ማለት አይደለም። አንዳንድ እንደዚህ የሚመስላቸው የዋሃን አስመሳዮች ቅጥረኞች ግን ካህናትን የምትሳደቡ ወዮላችሁ ሲሉ ይሰማሉ። ሲጀመር በቀኖና ቤተክርስቲያን መሰረት እርኩሰትን የፈጸመ ኑፋቄ ያለበትና ለጠላት ተቀጥሮ ቤተክርስቲያንን የሚወጋ ከሃዲ ካህን አይደለም። ካህን ከነበረም እነዚህን እርኩሰቶች በመፈጸሙ ምክንያት ክህነቱ ተሽሯልና ከዚያ በኋላ ካህን አይባልም። ስለሆነም እንዲህ አይነት ሰዎችን እንደ ካህን ቆጥረን ካህናትን ወይም አባቶችን የምትሳድቡ ወዮላችሁ ልንል አንችልም። ቅዱስ ቃሉ አይሁድ ካህናትን እናንተ እባቦች የእፉኝት ልጆች ማቴዎስ 23:33 ብሎ የከፋ ዘለፋ የዘነዘረባቸው የሌሎች የተለያዩ ክፍሎችም ደንቆሮች፣ አጋንንት፣ ሰይጣን፣ አመንዝሮች፣ ሰካራሞች፣ ውሾች፣ አሳሞች፣ ቀበሮች፣ ጣዖት አምላኪያን ወዘተረፈ ብሎ የተለያዩ ሰዎችን የዘለፋቸው ማንነታቸውን ግብራቸው የሚገልጻቸው ስለሆነ ወይም ዘለፋው የሚገባቸው ስለሆኑ ነው። በዚሁ አንጻርም ዛሬም ዘለፋ የሚገባቸው እኩያን ሲኖሩ መዝለፍ ተገቢ መሆኑን ከላይ ከገለጽኩላችሁ የቅዱስ ጳውሎስ ቃል በተጨማሪ ጠቢቡ ሰሎሞን ሲገልጽ ተግሳጽን የሚወድ ዕውቀትን ይወዳል፣ ዘለፋን የሚጠላ ግን ደንቆሮ ነው ምሳሌ 12 ቁጥር 1 ላይ ይላል። ስድብ የማይገባ የሚሆነውና ጌታ እንዳለውም ስድብ ኃጢአት የሚሆነው ለማይገባው ወይም ግብሩ ለማይገልጸው ሰው የተሰነዘረ እንደሆነ ብቻ ነው። ቀኖና ቤተክርስቲያን ማለትም ፍትህ መንፈሳዊ፣ ዲድስቅልያ፣ አብጥሊስ የመሳሰሉ ካህን አጥፍቶ ከተገኘ መገሰጽና መዝለፍ ብቻ አይደለም
ከናካቴውም ክህነቱ የሚሻርበትን ድንጋጌ ጭምር ሁሉ አስቀምጠዋል። እኔ ፓትርያርክ ነን፣ ጳጳሳት ነን፣ ካህናት ነን የሚሉትን የውሸት ፓትርያርኮችን ጳጳሳትንና ካህናትን የምዘልፈው ከቀኖና ውጪ ራሳቸውን ፓትርያርክ፣ ጳጳሳት፣ ካህናት አድርገው የሾሙትንና ሹመታቸው ከቀኖና ውጪ በመሆኑም እግዚአብሔር ሹመታቸውን የማይቀበላቸውን ወይም የውሸት ፓትርያርክ፣ ጳጳሳትና ካህናት የሆኑትንና መለካዊ ወይም የጠላት አገዛዝ አገልጋይ ሆነው ቤተክርስቲያንን የሚዋጉትን መንጋውን የሚያጎሳቁሉትን ጌታን በቃሉ መልካም እረኛ ነፍሱን ስለ በጎቹ ያኖራል፣ እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ማለትም ቅጥረኛ ወይም እንደኛ ማለቱ ነው። ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል፣ ተኩላም ይነቅጣቸዋል፣ በጎቹንም ይበትናቸዋል። ሙያተኛ ስለሆነ ለበጎቹ ስለማይገደው ሙያተኛ ይሸሻል። ዮሐንስ 10 ከቁጥር 11 እስከ 13 ብሎ የገለጣቸውን እና የቤተ ክርስቲያንን ጠላቶች በማገልገላቸው ሌሎችንም ያልተገቡ ተግባራትን በመፈጸማቸው ምክንያት ቀኖና ቤተ ክርስቲያን ክህነታቸውን ሽሮ ከቤተ ክርስቲያን የለያቸውን የጥፋት ልጆች ነው እንጂ እውነተኛ ፓትርያርክ፣ ጳጳሳት፣ ካህናት የሆኑትንማ በምን አቅሜ በምን ምክንያትና እንዴትስ ብዬ ነው ልዘልፍ ወይም ልሳደብ የሚችለው? ቅዱስ ቃሉ ግን እነዚህን ነውረኛ ቅጥረኞች፣ መብል ወዳጆች፣ ከቶ የማይጠግቡ ውሾች ናቸው። እነርሱም ያስተውሉ ዘንድ የማይችሉ እረኞች ናቸው። ሁሉ ወደ መንገዳቸው ከፊተኛው እስከ ኋለኛው ድረስ ሁሉ እያንዳንዳቸው ወደ ጥቅማቸው ዘወር ብለዋል። ኢሳይያስ 56 ቁጥር 11 ብሎ ነው የሚገልጣቸው። እናም ከቃሉ ማረጋገጥ እንደሚቻለው ቅድስት ቤተክርስቲያን ወይም እግዚአብሔር ፈጽሞ በእነኚህ ቃሉ ውሾች ባላቸው እኩያን ሊገለገል አይችልም። እውነተኛ እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል። ሕዝብ ሲበደል፣ ግፍ ሲፈጸምበት ከሕዝብ ጎን ይቆማል። ከሕዝብ ጎን ቆሞም ድሃ ተበደለ፣ ፍርድ ተጓደለ፣ ፍትህ ዘነበለ ብሎ አላውያን ገዢዎችን ይጋፈጣል። መስዋዕትነት እስከ መክፈልም ይጋደላል። ይህንን ሳያደርጉ እግዚአብሔርን እናገለግላለን ወይም ጸሎት እንጸልያለን፣ ምስጋና እናቀርባለን፣ ዕጣን እናጥናለን፣ መስዋዕት እንሰዋለን፣ ቁርባን እናቀርባለን፣ ጉባኤ እናደርጋለን ሚሉ እግዚአብሔር ጸሎቱንም ምስጋናውንም ዕጣኑንም መስዋዕቱንም ቁርባኑንም ጉባኤውንም እንደማይቀበለውና ጭራሽ እንዲያውም በእጅጉ እንደሚጸየፈው ከታች ባለው መልኩ ነው የገለጸው። በእኔ ፊት ልትታዩ ብትመጡ ይህን የመቅደሴን አደባባይ መርገጣችሁን ከእጃችሁ የሚሻ ማን ነው? ምናምንቴውን ቁርባን ጨምራችሁ አታምጡ። ዕጣን በእኔ ዘንድ አጸያፊ ነው። መባቻችሁንምና ሰንበታችሁን በጉባኤ መሰብሰባችሁን አልወድም። በደልንም የተቀደሰውንም ጉባኤ አልታገስም። መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክም ሆነውብኛል። ልታገሳቸውም ደክሜያለሁ። እጃችሁንም ወደ እኔ ብትዘረጉ ዓይኔን ከእናንተ እሰውራለሁ። ልመናም ብታበዙ አልሰማችሁም። እጃችሁ ደም ተሞልተዋል። ታጠቡ፣ ሰውነታችሁንም አንጹ። የሥራችሁን ክፋት ከዓይኔ ፊት አስወግዱ። ክፉ ማድረግን ተዉ፣ መልካም መስራትን ተማሩ። ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ ብሏል ኢሳይያስ 1:12-16። በመሆኑም እውነተኞቹ ቅዱሳን አባቶቻችንን እንመስላለን የሚል ካህንና ምዕመን ቢኖር ልክ እንደ ቅዱሳን ነቢያት፣ ሐዋርያትና ሰማዕታት እናት አባቶቻችን የግድ ቦታና ጊዜ ሳይለይ ድሃ ተበደለ፣ ፍርድ ተጓደለ፣ ፍትህ ዘነበለ እያለ መጮህ፣ ድምፁን ማሰማት፣ ለእውነት መቆም፣ እውነት
እስክትሰፍን ድረስ መታገል ይኖርበታል። ይህንን ማድረግ ሳይፈልግ ግን ጸልያለሁ፣ ምስጋና አቀርባለሁ፣ አገለግላለሁ ምንንትስ ቢል ከቃሉ እንደተረዳችሁት እግዚአብሔር የሚጸየፈውና የማይቀበለውን በመሆኑ ከንቱ ነው። እናም ሕዝበ ክርስቲያኑ በአሸባሪው ጸረ ቤተክርስቲያን አገዛዝና በውሾች አገልጋዮቹ የውሸት ጳጳሳት ላይ የበረታ ተቃውሞውን ለማሰማት ከመቼውም ጊዜ በበለጠ መበርታትና ማስወገድም ይኖርበታል ማለት ነው። ከዚህ ውጭ ግን እነዚህን ቅዱስ ቃሉ ከላይ በገለጠው መልኩ ውሾች እስከማለት ድረስ የዘለፋቸውን ሐሰተኞችንና የአሸባሪው የጸረ ቤተክርስቲያን አገዛዝ አገልጋዮችን ወይም ነውረኛ ቅጥረኞችን ማለትም የውሸት ፓትርያርክን፣ የውሸት ጳጳሳትን፣ የውሸት ካህናትን አትንኩ፣ አትናገሩ የሚል ካለ በእርግጥም አለ። እነሱ አስመሳይ ቅጥረኞች ናቸውና እነርሱን ፈጽሞ አትስሟቸው፣ ካጠገባችሁም አታድርሷቸው። ሌላው የሚገርመው ነገር ደግሞ ነውረኞቹ ያገዛዙ ቤተ ክህነት ሰዎች በዚህ መግለጫቸው ስለ መንጋው ያለመቆማቸውን ወይም እንደ መልካም እረኛ አገዛዙን ያለመጋፈጣቸውን ምክንያት መንግስታችን በዚህ ዓለም ስላልሆነ ነው የሚል እጅግ አስቂኝ ምክንያት ሰጥተዋል። ያው ይህንን ያሉት ቤተክርስቲያን ላይ ለማፌዝ መሆኑ የሚጠፋችሁ አይመስለኝም እንጂ ጌታ ሐዋርያትን ሲልካቸው ስለ ቤተክርስቲያን ወይም ስለ መንጋው በአላውያን ነገስታት፣ በአረማውያን፣ በአሕዛብ እና በመናፍቃን ብዙ መከራን ወደሚቀበሉበት ወደ ዓለም የላካቸው መሆኑን የማያውቅ ሰው የሚኖር አይመስለኝም። ፌዘኞቹ ያገዛዙ ቤተ ክህነት ሰዎች በዚህ መግለጫቸው መፍትሄ ብለው ደግሞ ምን አቀረቡ መሰላችሁ? ስህተቶች ሲፈጸሙ ቀርባችሁ ምከሩን፣ በዚህ ካልሆነ በየደረጃው ባለው የቤተ ክርስቲያን መዋቅር በመቅረብ ክስ አቅርቡ፣ በዚህ ካልሆነ ደግሞ አርፋችሁ ጸልዩ እንጂ ከዚህ ያለፈ አንዳችም ነገር አታድርጉ ብለው ቀልደዋል። ይታያችሁ ለጠላት ተቀጥረው በዓላማ አውቀው የሚያጠፉ የጠላት ቅጥረኞችን መክረን ለመመለስ ስንችል፣ ይህም ካልሆነ ራሳቸውን ለራሳቸው ከሰን መፍትሄ ስናገኝ ይታያችሁ። አያችሁ አይደል እንዴት እንደሚያፌዙብን። እነሱ ምን ያድርጉ? እንደፈለጉ የሚጫወቱበት መንጋ ሲያገኙ። ወገኖቼ እኛ ምዕመናን ከግብጽ ቤተክርስቲያን ምዕመናን ብዙ ልንማረው የሚገባ ጠቃሚ ተሞክሮ አለ። ምሳሌ ብንጠቅስ በ5ኛው መቶ ክፍለ ዘመን እኛን እንደገጠመን አይነት ችግር ገጥሟቸው ነበር። በጉባኤ ኬልቄዶን ቀውስ ምክንያት የቁስጥንጥንያው ንጉስ መርቅያንና የሮማው ፓፓ ሊዮን ተማክረው ለጉባኤው ሄዶ የነበረውን ቆራጡን የግብጽ ቤተክርስቲያን ፓትርያርክ የሆነውን ቅዱስ ዲዮስቆሮስን በጋግራ ደሴት አሰሩትና ፕሪቴሪየስ የተባለ የራሳቸውን መለካዊ መነኩሴ ፓትርያርክ አድርገው ሾመው ላኩላቸው። የግብጽ ምዕመናን ግን የኛ ፓትርያርክ ቅዱስ ዲዮስቆሮስ ነው እንጂ እናንተን ሹም አንቀበልም ብለው አባረሩት። ንጉሱ መርቅያን በምዕመናን የእምቢተኛ ምላሽ ተቆጥቶ 2000 ያህል ሰራዊት ላከባቸውና በግድ እንዲቀበሉ ለማድረግ ሞከረ። ምዕመናን ግን ቁጣቸው ተቀስቅሶ በተፈጠረው ሁከት አዲስ የተሾመው መለካዊ ፓትርያርክ በሰው ተረጋግጦ ሞተ። በዚህ መሃል ዲዮስቆሮስ በእስር እንዳለ በ454 ዓመተ ምህረት አረፈ። ለ3 ዓመታት ያህል መንበሩ ክፍት ሆኖ ከቆየ በኋላ ራሳቸው የግብጽ ምዕመናን ጢሞቴዎስ የተባለ አባታቸውን ፓትርያርክ አድርገው ሾሙት። እሱም ጥሩ አባት ሆኖ አገለገላቸው። የታወከችው የግብጽ ቤተክርስቲያንም ተረጋጋች። የግብጽ ቤተክርስቲያን ከዚያም በፊት ታናሹ ቆስጠንጢኖስ ፓትርያርካቸውን ታላቁን ሊቅ ቅዱስ አትናቴዎስን ተጣልቶት 7 ጊዜ ያህል ከመንበሩ እንዲሰደድ ሲያደርግባቸው
መንበረ ፓትርያርኩን ሳያስደፍሩ ቅዱስ አትናቴዎስ ከስደት ተመልሶ እንዲቀመጥ በማድረግ ታላቅ ገድል ፈጽመዋል። እስካሁንም ድረስ የግብጽ ምዕመናን እነሱን መስሎ የሚያገለግላቸው እንጂ ከእነሱ ፈቃድ ወጥቶ የጠላት ቅጥረኛ በመሆን የሚያገለግል ጳጳስ ወይም ካህን በመካከላቸው ተፈጥሮባቸው አያውቅም። እኛ ኢትዮጵያውያን ምዕመናን ግን ራሳችንን ወደን ለስጋችን አድልተን ይኸው ቅድስት ቤተክርስቲያንን ለጭራቆች አሳልፈን ሰጥተን የአላውያን አገዛዞች መጫወቻ አደረግናት። ቅጥረኛ መለካዊ ካህናቶቻቸውንም ጳጳስ፣ ፓትርያርክ፣ ካህን፣ ምንትስ እያደረጉ ሲሰጡን አባት እያልን ተቀብለን እናስተናግዳለን። ወዮ ብቻ ለኛ። እፍረተ ቢሱ ያገዛዙ ቤተ ክህነት በነውረኛው እሸቱ መለሰ በኩል ያወጣውን ሙሉ መግለጫ ከፈለጋችሁት በዚህ ሊንክ ልታገኙ ትችላላችሁ። በዚህ አጋጣሚ እሸቱ መለሰ ስለተባለው አጭበርባሪ መናገር የምፈልገው መልእክት እሸቱ ለገዳማውያን እርዳታ ለማሰባሰብ እያለ በነፃ የሚሰራ በመምሰል ገዳማቱን ከፍተኛ ኮሚሽን በማስከፈል የሚሰራውን የማጭበርበር ስራ ሌሎች ሰዎች ማስረጃዎችን አቅርበው አጋልጠዋልና ስለዚህ ጉዳይ የምለው ነገር የለም። እኔ መናገር የፈለኩት እሸቱ ገዳማውያኑን ድራማ በማሰራት እንዲረክሱ ወይም በፈተና እንዲወድቁ ስለሚያደርገው ያልተስተዋለ ክፉ ስራው ነው። እሱ ለራሱ ቀጥፎና አጭበርብሮ መብላት ህይወቱ ስለሆነ ይህ ተግባር ኃጢአትም አይመስለውም። ይህንን አመሉን ገዳም ይዞ በመግባት በድራማ መልክ መናንያኑን ቅጥፈት እያሰራ ማርከሱ ነው አሁን ችግሩ። ገዳማውያኑ ደግሞ ቸግሯቸዋልና የሚሰበሰበውን እርዳታ ስለሚፈልጉት አረ ቀጥፈንና ዋሽተን ድራማ መስራት እኮ ለኛ አይፈቀድልንም ሳይሉት አድርጉ ያላቸውን እያደረጉ በድራማ መልክ የጻፈላቸውን ቅጥፈትና ውሸት እየሰሩ ነው የሚገኙት። ልብ በሉ፣ ይሄ እርጉም መናንያንን እርም እያስበላቸው ነው ያለው። ሰይጣን ቤት በኩል እንደሚመጣ አይታወቅምና በዚህ እርጉም በኩል የመጣ ሰይጣን መናንያኑን በምን መልኩ እያሳተ እንደሆነ ተመልከቱ። እኔ የሚገርመኝ እርዳታ ለማሰባሰብ የገዳማውያኑ መራራ የችግር ህይወት ለሰው መነገሩ ብቻውን ከበቂ በላይ ሆኖ እያለ ቅጥፈትንና ውሸትን በድራማ መልክ ማቅረቡ ለምን እንዳስፈለገ ነው። የብቻ አይደለም እኮ ችግሩ። የሚጽፈው ድራማ መናንያኑ አጥብቀው ለሚሸሹት ጌታን በወንጌል ማቴዎስ 6 ከ1 እስከ 6 ባለው ገጸ ንባብ ላይ ክርስቲያን በተለይም መናንያን አጥብቀው እንዲሸሹት አበክሮ ላስጠነቀቀው ለውዳሴ ከንቱ የሚዳርግ ማለትም መንፈሳዊ ስራን ዋጋ ከሚያሳጣው ከሰው ዓይንና አፍ ደብቆ በመስራት በስውር የሚያይ አምላክ ዋጋን እንዲሰጥ የመጠበቅን መንፈሳዊ ስርዓትን የሚጻረርና መናንያኑን የደከሙበትን የነፍስ ዋጋ የሚያሳጣም ነው። በመሆኑም እባክህን አቶ እሸቱ አውቀህም ይሁን ሳታውቅ ሰይጣን ቅጥፈትንና ውሸትን በድራማ መልክ ጽፈህ መናንያኑን እንድታሰራ በማድረግ መናንያኑን እንዲረክሱና በውዳሴ ከንቱ እንዲጠለፉ እንድታደርግ በማድረግ እየተጠቀመብህ ነውና እባክህን የቅጥፈት ድርሰት እየጻፍክ መናንያኑን ከምታስተበት ተግባርህ ብትቆጠብ። መናንያኑን በዚህ ተግባር እርም እንድትበሉ እየተደረጋችሁ በመሆኑ ከዚህ ራቁ የሚለውን መልእክት ነው ማስተላለፍ የሚፈልገው። ይቆየን። ሳሊ አምሳሉ ገብረ ኪዳን አርጋው።